ጤና ይስጥልኝ። ይህ በየሳምንቱ በሆፕ ቻናል ኢትዮጵያ የሚቀርብላችሁ ጤና ይስጥልኝ ፕሮግራማችን ነው። ጸዳይ ዘካሪያስ እባላለሁ፣ የህፃናት ሐኪም ነኝ። ዛሬ ይዤላችሁ የቀረብኩት በተለይ ለህፃናት በጣም አስፈላጊ ከምንላቸው ነገሮች መካከል ነው። ወተት። ለህፃናት ምግብነት የሚውሉ የወተት አይነቶችን ይዤላችሁ ቀርቤያለሁ። ህፃናት ለማደግ ለመበርታት ብሩህ አእምሮ እንዲኖራቸው መመገብ አለባቸው። የወደፊቱም የሀገርም የቤተክርስቲያንም ተወካይም አገልጋይም እንዲሆኑ። ከነዚህ መካከል ለህፃናት ለምግብነት ከሚውሉ የወተት አይነቶች መካከል ሶስቱን ይዤላችሁ ቀርቤያለሁ። ጥቅሙንም ጉዳቱንም አንድ ላይ አድርጌ። የመጀመሪያው የእናት ጡት ወተት ነው። ሁለተኛው የላም ወተት፣ ሶስተኛው ደግሞ የዱቄት ወተት ይሆናል። የመጀመሪያውን የእናት ጡት ወተትን ስንመለከት ይህ አይተኬው ተፈጥሯዊ የሆነ በሰው ልጅ አእምሮ ፈጠራ ሊመረት የማይችል የሆነ የወተት አይነት ነው። ቅድም ከጠቀስኩላችሁ ከዱቄትም ወተት ሆነ ከላም ወተት ልጅ እንደተወለደ በቀላሉ ሊያገኝ የሚችለው የእናት ጡት ወተትን ነው። ህፃን በተወለደ ከ30 እስከ 60 ደቂቃ ያ ማለት ከግማሽ ሰዓት እስከ 1 ሰዓት ባለ ጊዜ የእናት ጡት ወተት መጥባት አለበት። ይህ መሆን ያለበት ረሃብ ውስጥ እንዳይገባ ነው። በዚህም ምክንያት በሰውነቱ ያለው የስኳር መጠን እንዳይቀንስ ይረዳዋል። በቀጣይ የእናቱን ጡት መጥባት ያለበት ከ2 ሰዓት እስከ 3 ሰዓት ባለው ጊዜ ውስጥ መጥባት አለበት። ይህንንም በአጠቃላይ ለ24 ሰዓት ስናሰላው አንድ ህፃን ልጅ ከ8 እስከ 12 ጊዜ የእናት ጡት ወተትን ማግኘት ይኖርበታል ወይም መጥባት ይኖርበታል። ነገር ግን በተለይ በመጀመሪያዎቹ ግማሽ ሰዓት እስከ 1 ሰዓት ያለው ጊዜ እናቲቱ ከወሊድ ክፍል እስክትወጣ ድረስ አስቸጋሪ ሁኔታዎች ሊፈጠሩ ይችላሉ። እናቲቱ በሙሉ ጤንነት ላይ ካለች እዛው የእናት ጡት ወተትን እንዲስብ ልናደርግ ይገባል። የእናት ጡት ወተት ብቻውን ያለምንም ተጨማሪ ምግብ 6 ወር ድረስ በቂ የሆነ ንጥረ ነገር የያዘ ነው። ወላጆች ከ6 ወር በታች ለሆኑ ህፃናት ከጡት ወተት ውጭ ሌላ ደግሞ በሐኪም ከታዘዘ መድኃኒት ውጭ ምንም እንዲሰጡ አይመከርም። ምክንያቱም በእያንዳንዱ ጤና ቆይታቸው ጊዜ በእድገታቸው ላይ በአእምሮ ብሩህነታቸው ላይ ያለው የተለያዩ ጫናዎችን ለመቀነስ። ታዲያ የእናት ጡት ወተት አይተኬው ነው። ጥቅሙ በጣም የጎላ ነው። አንዳንድ ጊዜ ግን ጥቅሙን ካለማስተዋል ወይም ካለማወቅ የተነሳ ተጨማሪ ሌላ ምግቦችን እንዲሁም የወተት አይነቶችን ስንጠቀም እንታያለን። በስራ አጋጣሚዎች ባየኋቸው ጊዜ ማለት ነው። ለልጅ የሚሰጠው ጥቅም አንደኛ ያልሞቀ ያልቀዘቀዘ ማብሰል የማያስፈልገውና የተመጣጠነ ነው። ከዛ ባሻገር ደግሞ በማንኛውም ሰዓት እናቲቱ ባለች ሰዓት ህፃኑ ማግኘት የሚችለው መጥባት የሚችለው ይሆናል። ምንም ነገር የውጭ ነገር ሳይጨመርበት ማናጣፍጠው ጥፍጥናውን ማንቀንሰው የወተት አይነት ስለሆነ ህፃኑ በማንኛውም ሰዓት ማግኘት ይችላል። ከዛ ባሻገር ደግሞ የአንጀት እድገትና ስራውን ያዳብራል። ይህ ብቻም አይደለም፣ የአንጀት ቁስለትን ይከላከላል። ተላላፊ በሽታዎችንም ይከላከላል። ተላላፊ በሽታዎችን የዓለም የጤና ድርጅት የእናት ጡት ወተት ጥቅሞችን ሲያጠና ተላላፊ በሽታዎችን ምን ያህል ይከላከላል ብሎ በፐርሰንቴጅ አስቀምጧል። ለዚህ የአንጀት ኢንፌክሽንን በ64% የመቀነስ እድል አለው። የጆሮ መመርቀዝን በ63%። ምክንያቱም በዚህ ጊዜ
የእናት ጡት ወተትን የጠባ ልጅ የጆሮ መመርቀዝ በሽታን በ63% ያለ መጋለጥ እድሉ ይሰፋል ማለት ነው። ከዚያም በኋላ ደግሞ ብዙዎች እናቶች ልጆቻችን ታመመ ብለው የተለያዩ የጤና ተቋማትን የሚጎበኙበት ምክንያት የሳምባ ምች ጉንፋን ነው። ይህንን በ72% ያህል ይቀንሳል ማለት ነው። ሌላ ደግሞ ተላላፊ ያልሆኑ በሽታዎችን ይከላከላል። ብዙውን ጊዜ ተላላፊ የሆኑ በሽታዎችን የተለያዩ ቅድመ ዝግጅቶችን በማድረግ በማስተካከል ልንቀንሳቸው እንችላለን። ተላላፊ ያልሆኑ በሽታዎች አንዳንድ ጊዜ ሊከሰቱ ይችላሉ። ለዚህ የስኳር በሽታን የመከሰት እድልን በ40% ይቀንሳል። ካንሰርን የመጋለጥ እድል በ35% ይቀንሳል። የአስም በሽታን ወይም የአየር ቧንቧ መቆጣትን በተለይ ደግሞ በትንንሽ እድሜ እስከ 1 አመት እስከ 2 አመት ያለውበትን ጊዜ የአየር መቆጣት ችግር ሊከሰት ይችላል። ይህንንም በ42% ሊቀንስ ይችላል። ብዙውን ጊዜ በእኛው ሀገር የማንቸገርበት ቢሆንም ውጫውያን ወይም ያደጉ ሀገራት የሚቸገሩበት አንድ ችግር አለ፣ አደገኛ ውፍረት። ይህንን ደግሞ በ30% ይቀንሳል። ብዙ የኛ ሀገር ጥናት የሌለበት ነገር ግን ያደጉ ሀገሮች ጥናት ያለበት የድንገተኛ የጨቅላ ህፃናት ሞት አለ። ይህንን ደግሞ በ72% ይቀንሳል ማለት ነው። ሌላም እናቲቱ ተጨማሪ ወጪ ገንዘብ እንዳታወጣ ያደርጋል። የማዘጋጃ ጊዜንም አይጠይቅም። ለዚህ እናቲቱ ከሌላ ተጨማሪ ጉልበት ከምታወጣበት ገንዘብ ከምታወጣበት ይቀንስላታል ማለት ነው። ከምንም በላይ ደግሞ የልጆችን አእምሮ እድገት ይጨምራል ማለት ነው። ለዚህ አይተኬ የሆነው የእናት ጡት ወተት ለልጁ ይህን ያህል ከጠቀመ እናቲቱስ በምን ትጠቀማለች? ይህንን አሁን እናያለን። የእናትና የልጅን ቁርኝት ወይም ትስስርን ይጨምራል። ምክንያቱም ጡት በማጥባት ጊዜ እናቲቱ እንድታደርግ ከሚጠበቅባት ነገር አንዱ ሌላ ስራዎችን ትታ ከሌላ ሰው ጋር ማውራት ትታ ለልጇ ሙሉ አትኩሮቷን ሰጥታ እያየችው እንድታጠባው ነው የሚመከረው። በዚህ ጊዜ ትስስርን ወይም ቁርኝትን ይጨምራል። ለእናቶች ደግሞ ከወለዱ በኋላ ያለ ከፍተኛ የሆነ የደም መፍሰስ ሊኖር ይችላል። ይህንንም ይቀንሳል። ከዛ ባሻገር ሁሉ ጊዜ እናቲቱ ልጄን አጥብቼዋለሁ ብላ የህሊና እርካታን እንድታገኝ ያደርጋታል። የእናቶችን አእምሮ ጤናማ ያደርጋል። ምክንያቱም ልጄን አጥብቼዋለሁ ብላ ባገኘችው የህሊና እርካታ ጤናማ ኑሮን መኖር ትችላለች። ኃላፊነቷን ከራሷ አውርዳለችና ማለት ነው። እዛም በተጨማሪ ለእናቲቱ የሚሰጠው ጥቅም እርግዝና ሙሉ በሙሉ ባይሆንም ለተወሰነ ጊዜ ይከላከላል። በእነዚህ ምክንያቶች የእናት ጡት ወተት አንደኛና ተመራጭ አይተኬው የሆነ የወተት አይነት ነው። ሁለተኛው የዱቄት ወተት ወይም የጣሳ ወተት ነው። ይህንን ብዙውን ጊዜ እንጠቀመዋለን። ይህ ወተት የእናት ጡት ወተትን አይተካም። የእናት ጡት ወተት አይተኬ ነው። ነገር ግን በዓለም የምግብ ፕሮግራም እንዲሁም ደግሞ ይህ የጣሳ ወተት ወደ ግብይት ወደ ገበያ ከመቅረቡ በፊት ከእናት ጡት ወተት ጋር ተቀራራቢ እንዲሆን ተደርጎ ተሰርቷል ወይስ አልተሰራም ተብሎ ልኬት ይደረጋል። ተቀራራቢ እንዲሆን የተደረገው ነው ሽያጭ ላይ የሚወጣው። ባይተካም ለህፃናት የሚሆን የወተት አይነት ነው። ነገር ግን በውስጡ በርካታ የሆኑ ችግሮች አሉት። ይህንን የጣሳ ወተት ወይም የዱቄት ወተት ለመበጥበጥ
የምንጠቀመው ውሃ አለ፣ ለመበጥበጥ የምናዘጋጅበት ጡጦ አለ ወይም ኩባያ አለ። ከዛ ባሻገር የምንጠቀምበት ማንኪያ አለ። የምናዘጋጅ ሰዎች አለን። እናቲቱ ልትሆን ትችላለች፣ ሌላ የሚያግዛት ሰው ሊሆን ይችላል። ለዚህ የምንጠቀምባቸው ማንኪያዎች፣ ጡጦ፣ ውሃ ምን ያህል ንጹህ ናቸው የሚለው ጥያቄ ውስጥ ይገባል። ለዚህ ከንጽህና ጉድለት የተነሳ ወይም ጡጦን ከመጠቀም ጋር ተያይዞ ለተቅማጥ፣ ለትውከትና ለጆሮ ኢንፌክሽን ህፃናት ሊጋለጡ ይችላሉ። ጡጦ የሚመከር የአመጋገብ መንገድ አይደለም። ከዛ ባሻገር ደግሞ ተላላፊ ላልሆኑ በሽታዎች ሊጋለጡ ይችላሉ። ለውፍረት፣ ለስኳር፣ ለግፊት ይህንን የሚጠቀሙ ህፃናት ሊጋለጡ ይችላሉ። እንደተመረተበት ቦታ የተለያየ ይዘት አለው። ምንም እንኳን ተቀራራቢ ሆኖ ቢሰራም እንኳን ማለት ነው። ይህንን ደግሞ በነፃ የምናገኘው አይደለም። በተለይ በአሁን ጊዜ አይቀመስ የሆነ ዋጋ ይኖረዋል። አንድ ጣሳ ወተት ለህፃን ልጅ በትክክል በሚያስፈልገው መጠን እየበጠበጥን የምንሰጠው ቢሆን አንድ ጣሳ ወተት ቢያንስ 2 ቀን ቢበዛ ደግሞ 2 ቀን ከግማሽ ቢያቆያቸው ነው። ለዚህ ለተጨማሪ ወጪ ቤተሰቡ ይጋለጣል ማለት ነው። ከዛም ባሻገር በማዘጋጀት በመበጥበጥ ጊዜ ማባከን ይኖራል። ከዛም በተጨማሪ እናት ልጇን ጡት ስታጠባ የምታገኘውን የህሊና እርካታ ወይም ጤናማ የሆነ የአእምሮ እፎይታን አታገኝም። የልጅ እና የእናት ትስስርንም ይቀንሳል ማለት ነው። ሶስተኛው አይነት ለህፃናት የምንጠቀመው ወተት የላም ወተት ነው። በትክክል ተመራጭ የሚሆነው እድሜያቸው ከ2 ዓመትና ከዛ በላይ ለሆኑ ህፃናት ነው። ለዚህ ይህንን ወተት በተቻለን መጠን ከ2 ዓመት በታች ለሆኑ ልጆች እንድንሰጥ አይመከርም። ከነዚህም ደግሞ ከ1 ዓመት በታች ለሆኑት ልንሰጣቸው በፍጹም አይመከርም። ይህ ወተት የሚገኘው ከላም ነው። ከማለብ ጀምሮ እስከ መመገብ፣ ማፍላት፣ የምንጠቀምበት እቃ፣ የሚያልበው ሰው፣ የሚቀመጥበት ሁኔታ ከፍተኛ ንጽህናና ጥንቃቄን ያስፈልጋል። ስናልብ የምንጠቀምባቸው ነገሮችም ከፍተኛ ጥንቃቄን ይጠይቃል። አንዱ ቦታ የንጽህና ጉድለት ካለ ለህፃኑ ሲሰጥ ከፍተኛ የሆነ ችግር ይፈጥራል። አሊያ ስናልብ፣ ስናስቀምጥ፣ ስናፈላ የምንጠቀምባቸው እቃዎች፣ እጆቻችን በንጽህና ጉድለት የተነሳ ልጁን ለከፍተኛ የሆነ ተቅማጥና ትውከት ልንዳርግ እንችላለን ማለት ነው። ይህ ደግሞ የተለያዩ ችግሮችን ይዞ ይመጣል። አንዳንድ ጊዜ ግን አስቸጋሪ ሁኔታዎች ይፈጠራሉ። የገንዘብ ማነስ፣ የወላጆች በአካባቢ አለመኖር፣ በተለይ እናቲቱ በአካባቢ አለመኖር፣ በህይወት አለመኖር ችግሩን መፍትሄ ያሳጣውና ልንጠቀም እንገደዳለን። በተለይ ደግሞ ቅድም እንደተነጋገርነው ከ2 ዓመት በታች እንድንሰጥ አይመከርም። ከ1 ዓመት በታች ደግሞ ፍጹም እንድንሰጥ አይመከርም። ይህ ምክንያቱ አንደኛ በውስጡ ያለው የአይረን መጠን ዝቅ ያለ ስለሆነ ማለት ነው። ሌላው ምክንያት ደግሞ እንድንሰጥ የማይመከረው በውስጡ ያለው ንጥረ ነገር የህፃናት አንጀት መፍጨት አይችለውም። ለዚህ ነው ለነዚህ ህፃናት እንድንሰጥ የማይመከረው። ጨቅላ ህፃናት የላም ወተትን ሙሉ በሙሉ አንጀታቸው መፍጨት አይችልም። ከዛም ባሻገር ለደም ማነስ ያጋልጣቸዋል። ቅድም እንደተነጋገርነው በውስጡ ያለው የአይረን መጠን ዝቅተኛ ስለሆነ ማለት ነው። ይህ የደም ማነስ ደግሞ በአእምሮ እድገት ላይ በሚያመጣው ጫና ተጽዕኖ ይፈጥራል። ሌላ ችግሩ ደግሞ የስኳር ህመም መጠቃት እድልን
ያሰፋል። ስናዘጋጅ፣ ስናልብ፣ ስናስቀምጥ በተፈጠረ የንጽህና ጉድለት የተነሳ ህፃኑ ወይም ህፃኗ ለተቅማጥና ለትውከት ሊጋለጡ ይችላሉ። ላላስፈላጊ ውፍረት ሊጋለጡ ይችላሉ። ብዙውን ጊዜ እንዲበዛ ወይም ህፃኑ ብዙ ሰዓት እንዲወስድ ወተቱን ከማሰብ የተነሳ ብዙ ውሃ ሲጨመርበት ይስተዋላል። ይህ ደግሞ ለምግብ እጥረት ያጋልጣል። ይህን ያህል ችግር ካመጣ እንዴት እንጠቀመው? መጠቀም የምንችልበት ሁኔታዎች እናትየው በህይወት ከሌለች፣ በአካባቢው የማትገኝ ከሆነ፣ አንዳንድ ጊዜ ደግሞ ተጥለው የተገኙ ልጆችን ልናገኝ እንችላለን። አማራጮች ሁሉ ከጠፉ የእናት ጡት ወተትን መተካት የማይቻል እንደሆነ ተነጋግረናል። እናትየው ማጥባት ካልቻለች፣ የዱቄት ወተት ማግኘት ካልተቻለ እንዴት አድርገን አስተካክለን መጠቀም እንችላለን የሚለውን ስንነጋገር በየእድሜ እርከናቸው እንነጋገራለን። እስከ 6 ወር የእናት ጡት ወተት ብቻ ማጥባት አለባቸው። እናትየው ስራ ስትገባ የጡት ወተቷን አልባ መሄድ ትችላለች። ጥሩ የማይሞቅ ቦታ አስቀምጣ መሄድ ትችላለች። ይህን ማድረግ ካልቻለች፣ አቅማቸው ካልፈቀደ የዱቄት ወተትን እንዲጠቀሙ ነው ምናበረታታ። ይህም ሁለቱም መንገድ መጠቀም ካልተቻለ የላም ወተት መጠቀም፣ እሱንም በጥንቃቄ አድርገን እንድንጠቀም ያስፈልጋል። 6 ወር ከሞላቸው ተጨማሪ ወተትን፣ ተጨማሪ ምግብን ማስጀመር እንችላለን። ታዲያ ብቸኛው አማራጭ የላም ወተት ቢሆንስ? እናቲቱ በህይወት ከሌለች፣ ማጥባት ካልቻለች ወይም በከፍተኛ ሁኔታ ከታመመች ከ2 ወር በታች ለሆኑ ልጆች መስጠት የምንችለው መጠን አለ። 40 ሲሲ ወይም 40 ሚሊ ሊትር ወተት ከ20 ሚሊ ሊትር ውሃ አፍልተንና አቀዝቅዘን ቢያንስ በየ3 ሰዓቱ ልንሰጣቸው ይገባል። ከዛም እንደ ፍላጎታቸው በመሃል መስጠት እንችላለን። 2 ወር ለሞላቸው ልጆች 60 ሚሊ ወተት እና 30 ሚሊ ውሃ አፍልተንና አቀዝቅዘን ቢያንስ በየ3 ሰዓቱ ልዩነት እንደ ፍላጎታቸው ከዛ ውጭ ያለውን መመገብ እንችላለን። ከ3 ወር እስከ 4 ወር ላሉ ህፃናት 80 ሚሊ ወተት እና 40 ሚሊ ውሃ አፍልተንና አቀዝቅዘን ቢያንስ በየ3 ሰዓቱ መስጠት እንችላለን። ከ3 ሰዓቱ ውጭ ግን ከፈለጉ እንደ ፍላጎታቸው መመገብ እንችላለን። ከ4 ወር እስከ 6 ወር ላሉ ህፃናት 100 ሚሊ ወተት እና 50 ሚሊ ውሃ አፍልተንና አቀዝቅዘን እነዚህንም ልጆች በየ3 ሰዓቱ እንሰጣቸዋለን። በመሃል ከፈለጉ መስጠት እንችላለን ማለት ነው። ቅድም እንዳቀረብኩላችሁ ከ6 ወር በታች ከእናት ጡት ወተት ውጭ ምንም እንድንሰጥ አይመከርም። ከ6 ወር በላይ ወተቱን ምንም ውሃ ሳይገባበት አፍልቶና ቀዝቅዞ ቢያንስ በየ3 ሰዓቱና እንደ ፍላጎታቸው መመገብና ተጨማሪ ምግብ መጀመር እንችላለን። ይህንን ወተት ለህፃናት በጣም አስፈላጊ የምንለው አይነት ነው። ሌላው አስፈላጊው ለህፃናት በተለይ ከጨቅላነታቸው እድሜ ጀምሮ እንደ ምግብ የምናገኘው ባይሆንም አንዱ ህፃናት ማግኘት ያለባቸው ከምግብ ባሻገር ፀሐይን ነው። የፀሐይ ብርሃንን። የፀሐይ ብርሃን እግዚአብሔር በተፈጥሮ የሰጠን ስጦታ፣ ማንከፍልበት፣ ማንደራደርበት ነው። እኛ በተለይ ደግሞ 13 ወር ሙሉ የፀሐይ ብርሃንን እናገኛለን። ነገር ግን በእኛ ሀገር ሁኔታ ከዚህ የፀሐይ ብርሃን ካለማሞቅ የተነሳ በተለያዩ ምክንያቶች ካለማወቅ ሊሆን ይችላል፣ ወይም ደግሞ ከአካባቢው ልምድ የተነሳ ሊሆን ይችላል። የተለያዩ
አይነት ችግሮች ሲፈጠሩ እንመለከታለን። ስለዚህ ህፃናት በምን ጊዜ ፀሐይ ይሙቁ፣ ምን ያህል ጊዜ እናውጣቸው፣ ለስንት ደቂቃ ይቆዩ የሚለውን ዛሬ ከኔ ጋር ባላችሁ ጊዜ ይመለስላችኋል ብዬ ተስፋ አደርጋለሁ። ጨቅላ ህፃናት ፀሐይ መሞቅ ያለባቸው ጊዜ የሚወሰነው እናቲቱ ጡት ወተት ውስጥ ያለው የቪታሚን ዲ መጠን የሚቀንስበት ጊዜ ነው የሚወስነው። በእናቲቱ ጡት ወተት ውስጥ የሚገኘው ቪታሚን ዲ ከ3 ሳምንት ጀምሮ እያነሰ ይመጣል። ለልጁ ደግሞ ለቀን ተቀን የሚበቃው ያህል አይሆንም። የቪታሚን ዲ መጠን ለልጁ በቀን ቢያንስ ልኬቱ ከ400 እስከ 600 ኢንተርናሽናል ዩኒት ያስፈልገዋል። በእናት ጡት ወተት ውስጥ ግን የሚገኘው የቪታሚን ዲ መጠን ከ12 እስከ 60 ኢንተርናሽናል ዩኒት ነው። ያ ማለት ከሚያስፈልገው መጠን 1/10 ብቻ ነው የሚገኘው። ለዚህ የቀረውን 9/10 ወይም 90% ማግኘት የሚችለው ወላጆች የፀሐይ ብርሃን ህፃኑን ሲያሞቁት ነው። ቀድመው ከ2 ሳምንት ጀምሮ መጀመር ይችላሉ። በሳምንት ውስጥ ካሉ ከ7 ቀናት ከ4 እስከ 5 ጊዜ ማሞቅ ይችላሉ። ይህንንም ከ20 እስከ 30 ደቂቃ መቆየት አለባቸው። በዚህ ጊዜ ታዲያ ሊያደርጓቸው የሚገቡ ጥንቃቄዎች አሉ። በተለይ ይህ የፀሐይ ብርሃን የአይናችንን እይታ ሊያበላሽብን ስለሚችል ወይም የጨቅላ ህፃናትን የእይታ ሊጎዳ ስለሚችል አይኖቻቸው መሸፈን አለባቸው። ሌላው ደግሞ የመራቢያ አካል መሸፈን አለበት፣ በተለይ ወንድ ልጅ ከሆነ። ከዛ ባሻገር ብዙውን ጊዜ በከተሞችም በገጠርም የሚዘወተር እንደ ልምድ መታሸት የሚባል ነገር አለ። ይህንንም እንደ ልምድ እንውሰደው እንጂ ሳይንሳዊ የሆነ መግለጫ የለውም፣ ሳይንስም አይደግፈውም። ቅቤ፣ ቅባት፣ ቫዝሊን ይቀባሉ ህፃናት ፀሐይ ላይ ሆነው፣ ምክንያቱም በባዶ አይታሽም ስለሚባል ማለት ነው። ነገር ግን ይሄ ልምምድ ልክ አይደለም፣ ሳይንስም አይደግፈውም። ሳይንስ የማይደግፍበት ምክንያት ቀጥታ ህፃኑ የመጀመሪያው ነገር ፀሐይ ሲሞቅ ታጥቦ መውጣት አለበት። ሁለተኛው ነገር ደግሞ ምንም አይነት ቅባቶች አያስፈልጉም። ምክንያቱም የሰውነት ቆዳ ቀዳዳ ክፍት ሊሆን ይገባል፣ ቀጥታ የፀሐይ ብርሃኑ እንዲገባ። የመጀመሪያው የፀሐይ ብርሃን በቆዳችን ላይ ያለውን ንጥረ ነገር ያነቃቃዋል። ይህ የተነቃቃው ንጥረ ነገር ወደ ጉበታችን ይሄዳል። እዛም ጉበታችን ላይ ይሰራና የተነቃቃ ወይም የመጨረሻው ንቁ የሚባለው የቪታሚን ዲ አይነት ወደ ኩላሊታችን ይሄዳል ማለት ነው። በመሃል ይህንን ለማገዝ ያሉ አነቃቂ ነገሮች አሉ፣ ኤንዛይሞች። እነዚህ ያነቃቁታል። ይህንን ታዲያ ቅቤ ቅባት ብንቀባው የሰውነታቸው ቀዳዳ ወይም የቆዳ ቀዳዳቸው ተደፈነ ማለት ነው። ስለዚህ እነዚህ ሁሉ መንቃት ያለበት በቆዳቸው ላይ ያለው ወደ ጉበታቸው መሄድ የሚገባው ወደ ኩላሊታቸው መሄድ የሚገባው ሳይሄድ ይቀራል። እንዲሁ ፀሐይ ላይ ህፃኑን እያቃጠልነው ነው ወይም ህፃኗን እያቃጠልናት ነው ማለት ነው። ስለዚህ ይሄ ልምምድ ትክክል አይደለምና ልንተወው ይገባል። ብናይ እንኳን ሰዎች ሲያደርጉ ማስቆም ይኖርብናል። ታዲያ ይህ የፀሐይ ብርሃን ለምንድነው ይህን ያህል ለህፃናት ያስፈልገው? አንደኛ በእኛ ሀገር በኢትዮጵያ ውስጥ የተለያዩ በእንክብል መልክ የሚቀመጡ የቪታሚን ዲ የሉንም ለጤናማ ልጅ የምንሰጠው። ለዚህ ጥቅም ስላለው ነው ዛሬ ይዤላችሁ የቀረብኩት።
የመጀመሪያው ነገር የሚሰጠው ጥቅም ለህፃናት ለአጥንት ጥንካሬያቸው ያገለግላቸዋል። ይህ ብቻም አይደለም፣ የበሽታ መከላከል አቅማቸውን ከፍ ያደርግላቸዋል። ለዚህ የፀሐይ ብርሃንን በነፃ የተሰጠንን የማንከፍልበትን 13 ወር ሙሉ የምናገኘው ለህፃናቶቻችን ልንሰጣቸው ይገባል። እስከ መች ድረስ እናሙቃቸው የሚሉ ጥያቄዎች ይፈጠራሉ። ማሞቅ ያለብን እንደተነጋገርነው ከ2 ሳምንት ጀምረን እስከ 1 አመት ድረስ መቀጠል ይኖርብናል። ቆይተው የጀመሩ ፀሐይን መሞቅ ከ1 አመት በኋላም ሊሞቁ ይገባል። 1 አመት የመጨረሻው የሆነበት ምክንያት ልጆች በራሳቸው ተራምደው ወጥተው የፀሐይ ብርሃንን ማግኘት ስለሚችሉ ነው። እነዚህ ልጆች ፀሐይን ባይሞቁ ምን አይነት ችግር ሊፈጠርባቸው ይችላል? አንድ ነገር ጥቅም ካለው ጉዳትም ይኖረዋልና ምንድነው ጉዳቱ? ፀሐይ አለመሞቃቸው ቪታሚን ዲ እጥረትን ያስከስታል። ይህ የቪታሚን ዲ እጥረት ምን ያመጣል የሚለውን ስንመለከት በአጠቃላይ ሊደርስባቸው የሚችለው ችግር የመጀመሪያው የምግብ እጥረት ይሆናል። ሁለተኛው ደግሞ የጡንቻዎች መዛል፣ እንደፈለጉ አለማዘዝ ሊኖር ይችላል። በተለይም ደግሞ የላይኛው እጆቻቸው ሊዝሉ ይችላሉ። ከዛ ባሻገር ለአጥንት ጥንካሬ እንደሚጠቅመው ሁሉ አጥንታቸው እንዲሳሳና በቀላሉ እንዲሰበር ምንም አይነት ጉዳት እንደ መውደቅ እንደ መሰበር ሳይኖር አጥንታቸው ላይ ስብራት ሊያጋጥማቸው ይችላል። ከዛም ባሻገር የልብ ችግር ሊያጋጥማቸው ይችላል። በካልሽየም እጥረት የሚመጣ የልብ ችግር ሊመጣ ይችላል። ብዙውን ጊዜ በጤና ተቋማት ሐኪሞች ሊለዩ የሚችሉት በአካላዊ ምርመራ ነው። የመጀመሪያው የሆነው አካላዊ ምርመራዎችን በቀላሉ እንዴት ማየት እንችላለን የሚለውን ስንመለከት የመጀመሪያው የራስ ቅል ችግር ሊኖራቸው ይችላል። ይህ የራስ ቅል ችግር የጭንቅላታቸው ቅርጽ 4 ማዕዘን እንዲሆን፣ ግንባራቸው ከፊት ለፊት 4 ማዕዘን እንዲሆን፣ እንደ ሳጥን አይነት መልክ ሊኖረው ይችላል። ከዛም ባሻገር ደግሞ የራስ ቅላቸው መሳሳት ሊኖር ይችላል። ይህንን የምናረጋግጠው በተለይ ሳሳ ያሉ ኳሶች በእጆቻችን ስንነካቸው እንደሚገቡት ሁሉ የዛች ህፃን ወይም የዛ ህፃን ጭንቅላት ልክ ሲነካ እንደ ስስ ኳስ ወደ ውስጥ ግብት ሊል ይችላል። ቆይቶ የጥርስ መብቀል፣ ይህም ችግር ሊኖር ይችላል። ምክንያቱም ለአጥንት ጥንካሬ ለጥርስ ጥንካሬ ይጠቅማልና ቪታሚን ዲ ጥርሳቸው ዘግይቶ ይበቅላል። ከዛም ባሻገር የእርግብግቢት ቆይቶ መዘጋት ሊኖር ይችላል። የእርግብግቢት ቆይቶ መዘጋት የሚጠበቅበት ጊዜ አለ። በተለይ የፊተኛው እርግብግቢት ይዘጋል ተብሎ የሚጠበቅበት ጊዜ 1 አመት ከ6 ወር ወይም 18 ወራት ላይ ነው። ነገር ግን ይህ የቪታሚን ዲ እጥረት ያለበት ህፃን ከዛም በኋላ ላይዘጋ የሚችልበት ሁኔታዎች ሊኖሩ ይችላሉ። ከዛም ባሻገር ደግሞ ጥርሳቸው ከበቀለ በኋላ የመበላሸት እድሉ ሰፊ ሊሆን ይችላል። ሁለተኛው የአካል ክፍል በቪታሚን ዲ እጥረት ምክንያት የሚከሰተው ደረት ላይ የሚከሰት ችግር ነው። ደረታቸው ላይ በተለይ ደግሞ ጠባብ የሆነች የደረት ስፋት ሊኖራቸው ይችላል። የደረታቸው አጥንት እነዚህ የሳሱ ሊሆኑ ይችላሉ። እንደፈለጉ አየር ማስገባትና ማስወጣት አይችሉም። ከዛም ባሻገር ደግሞ በተደጋጋሚ የደረት ኢንፌክሽን ሊይዛቸው ይችላል። ከዛም ባሻገር እንደፈለገ በደረት ውስጥ ያለው ሳምባቸው እንደፈለገ መለጠጥ መዘርጋት አይችልም። በዚህ ምክንያት የተለያዩ ችግሮች ሊከሰቱ ይችላሉ። በአብዛኛው ይህንን ችግር ወላጆች አስተውለው የሚመጡበት ጊዜ ልጃቸው መቆም ከጀመረ በኋላ ነው። ልጃቸው መቆም ሲጀምር
አጥንታቸው ጠንካራ ስለማይሆን ምን ያጋጥማቸዋል? ወራሃ እግር የምንለው ወይም ብራኬት እግር ወይም የተቆላመመ እግር ሊያጋጥማቸው ይችላል። ምክንያቱም ውስጡ ያለው ሊሰራበት የሚገባው የአጥንት ጥንካሬ ስለሌለ በቀላሉ እንደ ልምጭ የመለመጥ ነገር ይኖረዋል። ብራኬት እግር ይዘው ይመጣሉ። ይህ ብራኬት እግር ሁለቱም ወደ ውጭ የተቆላመመ ሊሆን ይችላል ወይም አንደኛው እግር ወደ ውጭ ተቆላሞ ሁለተኛው እግር ወደ ውስጥ ሊቆላመም ይችላል። ካልሆነም ደግሞ ሁለቱም እግር ወደ ውስጥ የተቆላመሙ ሊሆኑ ይችላሉ። በእንግሊዘኛው ኖኪንግ ሌግ የምንለው ማለት ነው። ከዛም ባሻገር ልጆቹ የእግር ህመም ሊኖራቸው ይችላል። ይህ ችግር በዚህ ብቻ የሚያበቃ አይደለም። አጥንታቸው ጥንካሬ ስለማይኖረው የመለመጥ ችግር ብቻ ሳይሆን የመሰበርም አደጋ ሊያጋጥማቸው ይችላል። ለዚህ 13 ወር ሙሉ ምናገኘው ሳንከፍልበት ምንም ነገር ሳናበረክት የተሰጠን ጸጋ ልንጠቀም ይገባል። ምክንያቱም እግዚአብሔር ለኃጥእም ለጻድቁም ፀሐይን እኩል ስለሚያወጣ ይህንን በረከት ደግሞ ከኛ አልፎ ለጨቅላ ህፃናቶቻችን ለልጆቻችን ሰተን የበረከቱ ተካፋይ እናደርጋቸው ይገባል። እናት መመገብ የምትችለው ያላትን ነው፣ የጡቷን ወተት። ይህንን በመስጠት ከልጇ ጋር ትስስሯን ልታጠነክር ልታሰፋ ይገባል። በዚህም ደግሞ የአእምሮን እርካታ ታገኛለችና ጤናማ ህይወትን መምራት ትችላለች። ይህንን ማድረግ እንድንችል እግዚአብሔር ይርዳን። ጤና ይስጥልኝ።